ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የፌዴራል መንግስት በትግራይ በተደጋጋሚ የድሮንና የከባድ መሳሪያ ጥቃት እያደረሰ ነው ሲል ህወሓት ከሷል። ግብጽ ታላቁ የኢትዮጵያ ህዳሴ ግድብን በጋራ የማስተዳደር ፍላጎት እያነሳች ቢሆንም የፈጽሞ የሚታሰብ አይደለም ሲሉ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ አስታውቀዋል። ሌሎችንም ይዘናል፣ አብራችሁ ቆዩ። የፌዴራል መንግስት በትግራይ በተደጋጋሚ የድሮንና የከባድ መሳሪያ ጥቃት እያደረሰ ነው ሲል ህወሓት ከሰሰ። ጥቃቶቹ በሰላማዊ ሰዎች መኖሪያ፣ በህፃናትና በእርሻ ስፍራዎች ላይ ውድመት ማድረሳቸውን የህወሓት ቃል አቀባይ አስታውቀዋል። የፌዴራል መንግስት ባለፉት ጥቂት ቀናት በተደጋጋሚ በሚባል መልኩ በትግራይ ክልል በተለያዩ አካባቢዎች የከባድ መሳሪያና የድሮን ጥቃቶችን እያደረሰ መሆኑን የህወሓት ቃል አቀባይ አስታውቀዋል። ከሪፖርተር ጋር በስልክ ቆይታ ያደረጉት የህወሓት ቃል አቀባይ አቶ ሚካኤል አስገዶም እንደገለጹት ከቅርብ ሳምንታት ወዲህ በፌዴራል መንግስት የሚፈጸሙ የድሮንና የከባድ መሳሪያ ጥቃቶች እየተጠናከሩና እየተባባሱ መጥተዋል። ቃል አቀባዩ አክለውም በጥቃቱ የጦር አውሮፕላኖችና ሚግ ጀቶች ጭምር እየተሳተፉ መሆናቸውን ገልጸዋል። በቅርቡ በመቀለ ከተማ ከፍተኛ የህዝብ እንቅስቃሴ ባለባቸው የመኖሪያ መንደሮች ላይ የአየር ጥቃት መፈጸሙን ያነሱት አቶ ሚካኤል በዚህም በንጹሃን ዜጎች ላይ ጉዳት መድረሱን ተናግረዋል። እንደ አቶ ሚካኤል ገለጻ በዛሬው ዕለትም በሰሜናዊ ምዕራብ ዞን በእንዳባጉና ወረዳና በደቡባዊ ዞን ራያ አዘቦ ወረዳ ተመሳሳይ የድሮን ድብደባዎች ተካሂደዋል። ጥቃቶቹ ያረፉት በህዝብ መኖሪያ ቤቶችና በእርሻ ስፍራዎች ላይ መሆኑን የጠቆሙት ቃል አቀባዩ የበርካታ አርሶ አደሮች ቤቶች መቃጠላቸውንና በጨዋታ ላይ የነበሩ ህጻናትና አርሶ አደሮች ለጉዳት መዳረጋቸውን አስረድተዋል። ድራዳሪ ነኝ የሚል አካል ካለ ተጨባጭ መፍትሄ የሚያመጣ ውጤት የሚያመጣ ድርድር የሚያደርግ አካል ቢኖር እኛ አንጠላም እኮ እያልን ቆይተናል እኮ። ድርድር ነገሮች በሰላማዊ መንገድ እንዲፈቱ 3 ዓመት ሙሉ የትግራይ ህዝብ እኮ ያው ተቋቁሞ ቆይተዋል እስካሁን ማለት ነው። አሁንም እንዲሁ በትዕግስት ያለንበት ሁኔታ ነው ያለው። ይሁንና ሰሞኑን በአዲስ አበባ ከመጡ እንግዶች ጋር ተያይዞ የሰላም ድርድር እየተደረገ ነው የሚለው በጠላት የተሰረ አሁንም በየቀኑ በደል እየደረሰበት እየተጨፈጨፈ ያለ እየሞተ ያለበት ሁኔታ ስላለ በሞት ደረጃ የዛሬው ብዙም የተመዘገበ የለም እግዚአብሔር ይመስገን። በጉዳት ደረጃ ግን ያው በህዝብ መኖሪያ አካባቢ ስለሆነ ድዋው የሚካሄደው ያው ኢኖሰንትስ በጨዋታ ያሉ ህፃናት በስራ ያሉ አርሶ አደሮች ነው ማዕከል አድርጎ የሚደበድበው። እንዳልኩሽ ሰላማዊ ኑሮ የህዝቡን ለመረበሽ ሆን ተብሎ ህዝቡን ለመጨፍጨፍ መሆኑ ነው። ስለዚህ በየአካባቢው የሚደረገውን ድብደባ በህዝብ መኖሪያና የእርሻ ስራዎች ስለሚደረግ ያው በአርሶ አደሩ በነዋሪዎቹ ጉዳቶች እያስተናገደ ነው ያለው ማለት ነው። በሌላ በኩል ሰሞኑን የአፍሪካ ህብረት ተወካይ ኦሉሴጉን ኦባሳንጆ አዲስ አበባ መግባታቸውን ተከትሎ በአዲስ አበባ ደረጃ የሰላም ድርድር ጥረቶች እየተደረጉ ነው የሚሉ መረጃዎችን በተመለከተ ከሪፖርተር ለቀረበላቸው ጥያቄም ሲመልሱ በዚህ ሳምንት የተጀመረ ምንም አይነት የሰላም ድርድር የለም፣ መረጃውም ሐሰት ነው በማለት ውድቅ አድርገዋል። ጥቃቶቹን በተመለከተ በፌዴራሉ መንግስት በኩል እስካሁን የተሰጠ ይፋዊ ምላሽ የለም። ግብጽ ታላቁ የኢትዮጵያ ህዳሴ ግድብን በጋራ የማስተዳደር ፍላጎት እያነሳች ቢሆንም የፈጽሞ የሚታሰብ አይደለም ሲሉ የውሃና ኢነርጂ ሚኒስትሩ ኢንጂነር ሀብታሙ ኢተፋ አስታወቁ። ፐልስ ኦፍ አፍሪካ ከተባለው ቴሌቪዥን ጋር ከ2 ቀናት በፊት ቆይታ ያደረጉት ሚኒስትሩ ግብጽ ከቅርብ ጊዜ ወዲህ ታላቁ የኢትዮጵያ ህዳሴ ግድብን በጋራ ለማስተዳደር ፍላጎት እያሳየች መሆኑን ጠቁመዋል። ሚኒስትሩ አክለው በኢትዮጵያውያን የተገነባውን የኢትዮጵያ ብሔራዊ ኩራት ምንጭ የሆነውን ፕሮጀክት ሲቃወም የነበረ አካል ዛሬ መጥቶ ይህንን ፕሮጀክት በጋራ እናስተዳደር የሚል ጥረት ቢጀምር አይሆንም፣ ይህ በፍጹም የማይቻል እንዲያውም የማይታሰብ ነው ሲሉ ተናግረዋል። አንድ ሰው በሌላ ሰው ቤት መጥቶ የእንቅስቃሴውን ሁኔታ የሚያስፈልገውንና የሚያደርገውን ነገር ሁሉ እኔ ማወቅና መፍቀድ አለብኝ ቢል ምን ማለት ነው ሲሉ የግብጽ መንግስት በህዳሴ ግድብ ላይ እያነሳው ያለውን ጥያቄ ተችተዋል። ግብጾች ስለ ድንበር ተሻጋሪ ወንዞች አስተዳደር ያለውን ዓለም አቀፍ አሰራርና እውነታ ካልተረዱ እንዲሁም ለትብብር ያላቸውን ቁርጠኝነት ካላሳዩ
ካላሳዩ በስተቀር ነገሩ አዎንታዊ አቅጣጫ ይይዛል ብዬ አላስብም በማለት ተናግረዋል። ለዚህም ብቸኛው መንገድ ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ግድብ ብቻ መሆኑን መቀበል ነው ያሉት ሚኒስትሩ የኤሌክትሪክ ኃይል ካመነጨን በኋላ በየጊዜው የሚለቀቅላቸውን የውሃ መጠን እየተጠቀሙበት በመሆኑ ኢትዮጵያን ሊያመሰግኑ ይገባል ብለዋል። ትክክለኛው መንገድ በጋራ እንዴት መስራት እንደሚቻል ማየት ነው ያሉት ኢንጂነር ሀብታሙ የበርካታ ድንበር ተሻጋሪ ወንዞች አስተዳደርን የተመለከቱ ዓለም አቀፍ ተሞክሮችና ልምዶች የሚያሳዩት የላይኛውና የታችኛው ተፋሰስ ሀገራትን የሚጠቅማቸውን የልማት ፕሮግራሞች በጋራ ሲተገብሩ ነው። በመሆኑም ግብጾች የኢትዮጵያን ኃይል የማመንጨት ጥረትና ፍላጎት ቢደግፉ ኢትዮጵያ ደግሞ ከነሱ ሰፊ የመስኖ ልማት ልምድ ብትወስድ የተሻለ ነው ብለዋል። ግብጾች የአባይ ውሃ ለነሱ ህይወት መሆኑን ያውቃሉ። ነገር ግን ትልቁ ችግር ኢትዮጵያውያን ለህይወታቸው ውሃ እንደሚያስፈልጋቸው አለመቀበላቸው ነው ሲሉም አክለዋል። ሚኒስትሩ ከህዳሴው ግድብ ቀጥሎ የኢትዮጵያ መንግስት ወቅታዊ ትኩረት የቀይ ባህር ጉዳይ መሆኑን ተናግረዋል። በታሪክ ውስጥ ኢትዮጵያ በውጭ ኃይሎች ጥቃት ይደርስባት የነበረበት ምክንያት በአባይ ወንዝ ወይንም በቀይ ባህር ምክንያት ነበር ያሉት ኢንጂነር ሀብታሙ በተለይም የኢትዮጵያ ታሪካዊ ጠላቶች ኢትዮጵያ ከነዚህ የተፈጥሮ ሀብቶች እንድትርቅና እንድትገለል ማድረግ ይፈልጋሉ ሲሉ ወንጅለዋል። ኢትዮጵያ ከቀይ ባህር ከ40 እስከ 50 ኪሎ ሜትር ባነሰ ርቀት ላይ የምትገኝና ከ130 ሚሊዮን በላይ የሚሆን ህዝብ ያላት ሀገር ሆና የባህር በር ተዘግቶባት እየኖረች በመሆኑ በውጭና ገቢ ንግድ ላይ ከፍተኛ ጫና እየፈጠረ መሆኑንም ገልጸዋል። በመሆኑም አሁን እየሰራንበት ያለነው ዋናው ጉዳይ በቀይ ባህር በኩል የባህር በርና ወደብ የማግኘት መብታችን ላይ ነው ሲሉ አጽንኦት በመስጠት ተናግረዋል። ግዙን ከሚሉ ማስታወቂያዎች እርፍ እንበልና እስቲ አሁን ደግሞ ኑና ጎብኙን ወደሚሉ ማስታወቂያዎች እንሸጋገር። ቅንጡ ቤቶችን የመግዛት እቅዱ ካላችሁ ብስራተ ገብርኤል ላፍቶ ሞል የጀመርነውን አዲሱን ሳይታችንን ኑና ጎብኙ። የላፍቶ ሞልን ምቾት ከዘመናዊ አፓርትመንት ጋር ያጣመረው ቤቶችን በተመጣጣኝ ዋጋ ያቀረበውና በስራው የተጨበጨበለት አማን ፕሮፐርቲስ ብቅ ብላችሁ ሳይቱን እንድትጎበኙ እየጋበዛችሁ የቦታውን አመቺነት የግንባታውን ፍጥነትና ጥራት ስታዩ ለእናንተም ለውሳኔ ይቀላችኋል። ኑና ጎብኙ አማን ፕሮፐርቲስ። የደረጃ ላይ ግብር ከፋዮች የተጣለባቸው የጤና መድን መዋጮ መጠን እንደሚሻሻል ተጠቆመ። በተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ድንጋጌ የደረጃ ሀመርሃ በደረጃ ለስር በመካተቱና በቀድሞ የገቢ ግብር አዋጅ የደረጃ ላይ ግብር ከፋዮች ለጤና መድን ይከፍሉት የነበረው 6900 ብር በማህበረሰብ አቀፍ ጤና መድን አዋጅ ቁጥር 1273/2014 የማህበረሰብ አቀፍ ጤና መድን ተጠቃሚዎች በቀድሞ የገቢ ግብር አዋጅ የደረጃ ሀመርሃ ግብር ከፋዮች ለጤና መድን ይከፍሉት ወደ ነበረው 2000 ብር ዝቅ ብሎ እንዲከፍሉ ሊደረግ መሆኑን የአዲስ አበባ ጤና ቢሮ ገልጿል። የአዲስ አበባ ጤና ቢሮ ኃላፊ ዶክተር ዮሐንስ ጫላ የማህበረሰብ አቀፍ የጤና መድን አዋጅ ቁጥር 1273/2014 የማህበረሰብ አቀፍ ጤና መድን ተጠቃሚዎች በገቢ መጠናቸው ልክ መሰረት መዋጮ እንዲያዋጡ እንደሚደነግግ ገልጸዋል። ይህን መሰረት ያደረገ የክፍያ ስርዓት ካለፈው ዓመት ጀምሮ ተግባራዊ እየተደረገ መሆኑን ተናግረዋል። በዚህም ደረጃ ሀ ለና ሀመርሃ ግብር ከፋዮችና ዝቅተኛ ገቢ ያላቸው የማህበረሰብ ክፍሎች በሚል በአራት ምድብ ተከፋፍሎ ይተገበር እንደነበር፣ ሆኖም የተሻሻለው የገቢ ግብር አዋጅ ቁጥር 1395/2017 ይህን ምድብ ወደ 3 እንዲመጣ ማድረጉን፣ በዚህ መሰረት የደረጃ ሀመርሃ ግብር ከፋይ ስለማይኖር በዚህ ደረጃ ስር ያሉት በ2019 በጀት ዓመት በደረጃ ለስር ተጠቃለው ቀድሞ ይከፍሉት የነበረው 2000 ብር መዋጮ እንዲከፍሉ እንደሚደረግ ለሪፖርተር ገልጸዋል። አብዛኛው የጤና መድን ተጠቃሚ በደረጃ ሀመርሃ ስር እንደሚገኝ ያወሱት የቢሮ ኃላፊው በደረጃ ለመሰረት ይክፈሉ ቢባል በ3 እጥፍ ጨምሩ ሊባል መሆኑንና ይህም ፍትሐዊ ስለማይሆን ቀድሞ ይከፍሉ በነበረው አግባብ እንዲሆን መደረጉን ገልጸዋል። ውሳኔውን በተመለከተ ከሪፖርተር ጥያቄ የቀረበላቸው ዶክተር ዮሐንስ የደረጃ ሀመርሃ ግብር ከፋዮችን በደረጃ ላይ የክፍያ ስርዓት ምድብ ስር እንዲስተናገዱ የሚለውን ጉዳይ የተመለከተ እንጂ ሌላ አዲስ የክፍያ ጭማሪ የተደረገበት አይደለም ሲሉ ምላሽ ሰጥተዋል። የማህበረሰብ አቀፍ የጤና መድን አዋጁ ግብር ከፋዮች የጤና መድን መዋጮ መክፈል እንዳለባቸው ቢደነግግም መጠኑ ምን ያህል መሆን እንዳለበት ሳይገልጽ መቆየቱን፣ በዚህ ጉዳይ ላይ ጥናት ተካሂዶ ከ2018 በጀት ዓመት ጀምሮ እንዲከፍሉ እየተደረገ መሆኑን የቢሮ መረጃ ያሳያል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።